ነብር አለው አሁን ይጠብቃል ነብሩ አዲያ ጣራ ገዳም ይላል ሀዚህም ይላል ሀዚህም ይጠብቃል ጣራ ገዳም ደግሞ ይሄዳል ደግሞ እዚህ ይመጣል እየተመላለሰ ነው የሚጠብቅ ይሄ ዋሻ በዚህ ወስዶ ሀመሃል ላይ ባህር አለ ሀዚያ ሀባሃሩ በስተቀኝ ወይነ ዋሻ ያገባል ሀባሃሩ በስተግራ ዜና ማርያም ያገባል አንድ ፈረንጅም ደግሞ እንደዚህ ባውዛ መብራት ይዞ ያንን እናሳየዋል ስናሳየው መብራቱን ጨረሩን ሲያሳየው ከቅርብ ጊዜ ወዲህ አልተሞከረ ሀዚ በኋላ ማለት አይቻልም እዚህ ውስጥ ጸበሉ ያለ በዚህ ውስጥ ነው በኋላ እናየዋለን ዘይት ነው የሚመስል ክረምት አይጨምርም በጋም አይጎልም 30 እና 40 ደቂቃ ወደ ውስጥ ከተጓዙ በኋላ ጸበሉ ይገኛል ባህር ነው ላዩ በአረንጓዴ የተሸፈነ ነው ያንን ቀድተን እንመጣለን ይህ ብቻ ጸበሉ ብቻ ሳይሆን እንግዲህ ይሄ ወይን ዋሻ ተክለ ሃይማኖት ይባላል እዛኛው ማዶ ዋሻ እንድሪያስ ከላይ ዜና ማርያም ሶስቱ ውስጥ ለውስጥ እንዲው አባቶቻችን ሲነግሩ ይሄ ላዩ የጋራው ውስጡ ክፍት ነው የሚባል ስሜ አባ መብራት ምትኩ እባላለሁ አባ መብራት ምትኩ እባላለሁ ከዚህ ሆኖ አሬዚዮ ተወልጄ ያደኩ ነኝ አሁንም የ80 ዓመት ሽማግሌ ነኝ እኔ በምንኩስና ነው ማገለግል ያው አበምኔት ነኝ ቆሞስ ነኝ ታቦት ባራኪ ነኝ ታቦት ባርካለሁ የሚመነኮሱት መነኮሳትን አመነኩሳለሁ ሌላ ስራ የለኝም እና እዚህ ኪዳን አድራሽ ነኝ እና ይሄ የምታዩት ይሄ ዋሻ ቀደም ሲል ያው በኦሪት 44 ዓመት በመስዋዕተ በግ ተቀድሶበታል ከዚያም በፊት ብዙ ዘመን ቆይቷል ነገር ግን ከዚያ ከኦሪቱ ቀጥሎ ሐዲስ ኪዳን ገብቶ በክርስትና እምነት ሲገለገል 30 ዓመት ከቆየ በኋላ በአቡነ ተክለ ሃይማኖት ጳጳስነት አቡነ ተክለ ሃይማኖት እንድሪያስን ወስደው ደብረ ሊባኖስ አመንኩሰው ስልጣን ሰጥተው ድንግል ናቸው ከዚያ ሲያገለግሉ ብዙ ጊዜ ቆይተዋል ከዚያ ሲያገለግሉ ቆይተው ስብከተ ወንጌል እዚህ ምድረ ፍራዝ አልደረሰውም ሲባል ታዘው በጨጌነት ከዚህ 12 ነው የመጡ እነዚህ ከዚያ ታዘው መጥተው አቡነ እንድሪያስ እዚህ ዕጣ ደርሷቸው ከዚህ ገብተዋል ከዚህ አሁን የኦሪቱን ስርዓት ሁሉ አስለቅቀው ክርስቲያን እምነት አሳምነው አጥምቀው ክርስቲያን አድርገው ህዝቡን እንደገና ገዳም አድርገው መስርተው የአንድነት ገዳም አድርገው 380 መነኩሴ ከዚህ ዱሩ ላይ አስፍረው ሲያገለግሉ የቆዩ አባት ናቸው ሰለነው አሁንም ሌት ተቀን እየተጠበቀ ነው ነብር አለው አሁን ይጠብቃል ነብሩ አዲያ ጣራ ገዳም ይላል ሀዚህም ይላል የናወዘብን እሱን ብዙም አለኝ ታብለን አንወክለው ሀዚህም ይጠብቃል ጣራ ገዳም ደግሞ ይሄዳል ደግሞ እዚህ ይመጣል እየተመላለሰ ነው የሚጠብቅ ቅርጾቹ መንበረ ኦሪት አለው የኦሪት የመስዋዕቱ ማፍሰሻ የድንጋይ ገበታው መጻሕፍቱ የኦሪቱ መጻሕፍት ኦሪት መንበሩ ሀውስጥ መንበሩ የእንጨት ነው ብዙ ታሪካዊ ያለው ነው መንጦላይቱን የተሸከመው የድንጋይ ወጋግራ ነው ዙሪያው የድንጋይ ወጋግራ ነው ብዙ እንትን አለው ቅባ ቅዱስ ደግሞ ያመጡበት ኃይለስ እንትን አቡነ እንድሪያስ ከኢየሩሳሌም ያመጡበት የቅባ ቅዱስ ደግሞ ይህን የመሰለ ደግሞ ምን ብርህም ይባል አለ እና ያንን ስትገቡ ልታውት ነው ዜና ማርያም የጸለየችበት ገንዳ አለ
ዘንዶው ሲጠጣበት የነበረ ገንዳ አለ። የኦሪቱ መስዋዕት ሲሰዋበት የነበረ አገልግል አለ። ያን ሁላ ታያላችሁ። አዎ እና ብዙ ታሪክ አለው፣ ብዙ ቅርስ አለው። ነገስታቶች የተቀበሩበት ደግሞ ክፍል አለው። ያንን ታያላችሁ። የውሎ መንገድ ይወስዳል የሚባለውን ደግሞ በሩንም ታያላችሁ። ነበሩ ይሉናል። እኛ ከደረስነ ግን ከዚህ የተቀበረ ሰው የለም። ረጃጅም ሰው እርግጥ አስከሬኑን ረጃጅም ሆኖ እናየዋለን እና አለ። ራሳችሁ አይናችሁ ታዩታላችሁ። አዲስ ዘመን በላይ ዜና ማርያም አለች፣ ዋሻ ነው ያም። እሷ ደግሞ እዚህ ነው ስትጸልይ ነበር። የዘነ ማርያም ገንዳ የምላችሁ ያቺ ስትጸልይበት ነው የነበረው። አሁን አዘዋት አቡነ እንድርያስ ከዚህ ሀዳ ገብታለች። ይህ ዋሻ በዚህ ወስዶ ከመሃል ላይ ባህር አለ። ከዚያ ከባህሩ በስተቀኝ ወይነ ዋሻ ያገባል፣ ከባህሩ በስተግራ ዜና ማርያም ያገባል እያሉ አባቶቻችን ይነግሩናል። አሁን እስከዚያ ለመሄድ ደግሞ የአሁኑ ልጅ ምንም መንፈሱ ደካማ ነው፣ አይሄድም። ሲሄድም እንዲሁ ብሎ ሲያይ እየደነገጠ ብዙ እየታመመ ተመለሰ። አንድ ፈረንጅም ደግሞ እንደዚህ ባውዛ መብራት ይዞ ያንን እናሳየዋለን። ስናሳየው መብራቱን ጨረሩን ሲያሳየው ከውስጥ ምን ይነሳል? የሌት ወፍ ተነሳ። የሌት ወፍ ብር ያለ የሌት ወፍ አለ። ያ ህው ብሎ ሲነሳ ምኑ መጣለና እንዲህ ሲል አለቱ ቅርብ ነው፣ ራሱን ቀጭ ያደረገው። ከዚህ ታሞ ጎንደር ሲደርስ ሞተ። ከዚያ ወዲያ አይ ተው፣ ከዚህ ወዲህ ሰው አታግቡ፣ ምን ጊዜም ንጹህ ሰው ነው የሚሄድበት ብለው አግደው ነው እንጂ ብዙ ሰዎች እየሄዱ ሲያቀታቸው እየተመለሱ እየሄዱ ገብተው አይተውታል። እና በሩን እናንተም ማየት ትችላላችሁ። ስሜ ቄስ ታድሎ ደምስ እባላለሁ። የቤተ ክርስቲያኑ ገበዝ ኪዳን አድራሽ ነኝ። ይሄ ላይ የምታዩት ቤተ ክርስቲያን እግዚአብሔር ያነጸው ዋሻ የድንጋይ ህንጻ ነው። ወደ ግንባር ያለው ወደ ምስራቅ ገር ያለው ቤተ መቅደስ ነው። ይሄ ቆምንበት ቅድስት ማህሌት ነው። ወደ ሰሜን ገጥ ያለው ዕቃ ቤት እና የካህናት ማደሪያ ነው። ወደ ደቡብ ያለው አካባቢ ክፍል ከጭቃ ብቻ የተገነባ ዕቃ ቤት ነው። ይሄ ከቤተ መቅደስ ሳንቃ ላይ ደግሞ ያለችው እናታችን ቅድስት ድንግል ማርያም ስላርኖ ነው። ጌታችን ኢየሱስ ክርስቶስ ገና ሳይወለድ በትንቢት አባቶች በመንፈስ ቅዱስ ተገልጾላቸው ስዕለው ያስቀመጧት ስላርኖ ናት። አዎ ከቤተ መቅደስ ሳንቃ ላይ ነው። ይሄ የምናየው ከቆዳና ከዕፅ የተሰራ ቀደምት መንበር ነው። ካህናት ሲያገለግሉበትና ሲቀድሱበት ሲያወድሱበት ቅዱስ ሥጋውና ክቡር ደሙ ሲሰጡበት የቆየ ቅርስ መንበር ነው። አሁን ወደ ዋሻው እንሄዳለን። ወደዛ ውስጥ ያለችው በሯ ያቺ ደግሞ ከአቡነ ተክለ ሃይማኖት ቤተክርስቲያን ዋሻና ከእናታችን ከቅድስት ዜና ማርያም አዲስ ዘመን በላይ ካለችው ውስጥ ለውስጥ የማገናኝ ነው። ዋሻው ውስጥ ላይ የነገስታት ቀብር ያለበት፣ መካከል ላይ ባህር አለበት እና ይኸው አባቶች ውስጥ ለውስጥ ሄደው ባህሩን አይተው ተመልሰው መጥተዋል። ይኸው ውስጥ ለውስጥ ለመድ ከነገስታት ቀብር በኋላ በመሰላል ነው ወደ የሚወረደው። ከነገስታት ቀብር በኋላ ለመሄድ ስለሚከብድ ከዛ በታይ መውረድ አይቻልም። ይሁን የተወሰነ በሯን አይቼን የተመለስኩ እንጂ ይኸው ይሄ ቦታ ታላቅ ቦታና የባህታውያን የደግ ቦታ የብዙ ባህታን ስውር ስለሆነ እኛ ወደ ውስጥ ለመግባት ከብዶን አንገባም። ከአባታችን ከአቡነ ተክለ ሃይማኖት ቤተክርስቲያን ዋሻ ውስጥ ለውስጥ የሚያደርሰው በር ይሄ ነው። የነገስታት ቀብር ይሄ ነው። አባቶቻችን የነበሩት አባቶቻቸው ከሌ ብለው አላዘረዘሩናም። የድሮ አባቶቻችን የነበሩትኝ
ካህናቶች ስማቸውን አልገለጹልንም። ጠዋት ሂደው ማታ ከብት ሲገባ ተመልሰው መጡ ብለው ነግረውናል አባቶቻችን። ስማቸውን አልገለጹልን። ከቅርብ ጊዜ ወዲህ አልተሞከረ። ከዚህ በኋላ ማለፍ አይቻልም። ጻድቁ አቡነ እንድርያስ መጀመሪያ መተው ሱባኤ ያዙባትና ከመላከ እግዚአብሔር ጋር የተነጋገሩበት ድሮ ደብር ትባላለች። እቺ ደግሞ የበግ ቆዳ የሚመስል ይሄ ደግሞ የአባቶች ለምድ ነው፣ ልብስ ነው። ይሄ ደግሞ ቁሙ ሳጥን ከፊል አጽም ነው፣ የቅዱሳን አጽም ነው። እቺ ጥላ ያለችባት ሳንዱቅ ደግሞ የእናታችን ቅድስት ዜና ማርያም የጸለየችበት ነው። 25 ዓመት ከሽሌ ውስጥ ሆና 25 ዓመት ጸለያበታለች። ይሄ ቁም ሳጥኑ የካህን አጽም ነው፣ የቀደምት የኦሪት አጽም ነው፣ የካህን አጽም ነው። ከላይ ጎተራው የምታዩተኝ የወይን ማጠራቀሚያ የመነኮሳት ወይን እያመጡ ከዚህ የሚያሰባስቡበትና የሚያኖሩበት ጎተራ ይባላል። ይሄ ከመሬት ላይ ወድቆ የምታዩት ከደጅ 2 ደወል ይላሉ። ከዚህ ደግሞ ለጉብኝት 4 ደወል ነው ጻድቁ ይዘው የመጡ። ይሄ ደወል ነው ወፍራምና ቀጭን የሆነ ድምጽ ያለው እና በጸሎት ጊዜ ወደ አገልግሎት ስንገባ የምንመታው ነው። ይሄ ደግሞ ከዕፅ የተሰራ መስዋዕተ ኦሪት ሲሰዋበት የነበረው ጽዋ ወይም የመስዋዕተ ኦሪት መሰዊያ ነው። ይሄ ደግሞ ገበታ ነው፣ የድንጋይ ገበታ ነው። ይሄ የድንጋይ ገበታ ነው። መስዋዕተ ኦሪት ሲሰዋበትና በጉ ከዚህ ላይ ቀርቦ ተሰውቶ ከዚህ ላይ ደሙን አጠራቅመው ወደዚህ ገጥ አድርገው ሲያበቁ ስርዓት የሚያደርሱበት የመስዋዕተ ኦሪት መሰዊያ መገልገያ ነው። ይሄ ደግሞ ረዝሙ ገንዳ የዘንዶ መጠጫ ነው። 2 ዘንዶዎች ነበሩ ከዚህ ውስጥ እና ከዚህ ላይ የሚበላና የሚጠጣ ነገር እያደረጉ ሲመገቡበት የነበረው ነው። ይሄ ደግሞ እቺ ደግሞ የምታዋታኝ ገበታ ነገር እሷ ደግሞ የድፍድፍ መክፈያ ወይም መገልገያ ነው። ይሄ ነጋሪቱ የአፄ ዘርዓ ያዕቆብ ነጋሪት ነው። ይሄ ደግሞ ሳንዱቁ የቆዳ ሳንዱቅ ነው፣ ነባር ሳንዱቅ ነው። ይሄ ወንበሩ ደግሞ 8 እግር ወንበር ቀደምት ወንበር ነው። ከዚህ ላይ ተመልሰን 3 ጣውላ ያሉተኝ እቺ ደግሞ ድወል ወይም የእጅ ማጨብጨቢያ የመነኮሳት መጥሪያ ወይም ማሰባሰቢያ ነው። ከላይ የተሰቀለ ጋሻ የሚመስለው ወደ ታይ ደግሞ የሆነች ቅርንፍ ነገር አለኝ። እሷ ከመካከል ላይ ከማህሌቱ ላይ ከቅዱስት ላይ ሆኖ ካህናት ግብረ ሌሊት ሲገለገሉበት የነበረው ቀንዲል ነው። ይሄ ደግሞ ከዚህ ውስጥ ከሙዚየም ውስጥ ያለው ተይለት ያለው 8 እግር ወንበር 4 እግር ወንበር ነው። ከዚህ መካከል ላይ ያለው ከዚህ ላይ ያለችው ውስጥ ላይ ያለችው ደግሞ መሶበ ወርቅ ናት። ከሱ ከመካከል ላይ ወደዛ ገጥ ብላ ደግሞ ያለችው በዘንድሮው ዕለት ቤተልሔም ስንገለባ ከቤተልሔም ውስጥ ተቀብራ ያገኘናት በቅርቃሃ ሙርጧ ላይ የተያዘች ጋን ናተኝ እና ያለው ቅርስ ይሄን ይመስላል። ምናልባት ወደ ውስጥ ብንገባ በጣም የተሻለ ይሆን ነበር። ምክንያቱም ያሉትን ነገሮች እነዚህ እንደዚህ ናቸው እያልን በመረጃ ለመረዳት ማለት ነው። ግን እዚህ ሆነን ባጭሩ እንትን ስንል ታሪኩ ይህ ቤተክርስቲያን የወይን ዋሻ ተክለ ሃይማኖት ነው የሚባል። እንዴት ነው ይህ የወይን ዋሻ ተክለ ሃይማኖት የተባለ ቢባል አካባቢ የወይን ተክል በተፈጥሮ እየበቀለ ወይን ይመረትበት ነበር ይባላል። ስለዚህ ያ ወይን እየተለቀመ እየመጣ ከዚህ ውስጥ ላይ ጎተራዎች አሉ። በእነዚያ እየተከተተ ከዚህ አልፎ ሌላ ቦታ ደራ ወረዳ እስከ ሽሜ ማርያም ድረስ እየሄደ ይቀደስበት ነበር ይባላል። አካባቢው ራሱ ወይን ይተከልበት ወይም ደግሞ በተፈጥሮ ነው የሚበቅል የነበር ያነ ወይን እኮ ይባላል ጎጡ ማለት ነው። እንግዲህ በዋናነት አቡነ ተክለ ሃይማኖት እዚህ ቦታ የጸለዩበት ነው የሚባለው። ይህ ቦታ ወደ ውስጥ ስንገባ የእንትኖች
የወይን ማስቀመጫዎች አሉ። ከዚያም ቀጥሎ ቤተልሔሙም በዚህ ውስጥ ነው ያለ። ሲደመር ከቤተልሔሙ ውስጥ ደግሞ ቅዱሳን አባቶቻችን በቃ በጸሎት የነበሩበት ቦታ ራሱ ትንሽ ዶርም ሆነው አሉ። ግን በኦሪት 44 ዘመን የኦሪት መስዋዕት ተሰውቶበታል ነው የሚባል። ኦሪት 44 ዘመን ተሰውቶበታል ነው የሚባል። እዚያው በኋላ በታቦተ ቅዱስ ሚካኤል ያው ሲገለገል ቆየ። ከዚያም በኋላ እንደገና በአቡነ ተክለ ሃይማኖት ከጸለዩበት በኋላ በአቡነ ተክለ ሃይማኖት ነው እየተገለገለ ያለ ማለት ነው። እንግዲህ እንደሚታየው በዚህ ውስጥ ጸበሉ ያለ በዚህ ውስጥ ነው። በኋላ እናየዋለን። ዘይት ነው የሚመስል፣ ክረምት አይጨምርም፣ በጋም አይጎልም። 30 እና 40 ደቂቃ ወደ ውስጥ ከተጓዙ በኋላ ጸበሉ ይገኛል። ባህር ነው፣ ላዩ በአረንጓዴ የተሸፈነ ነው። ያንን ቀድተን እንመጣለን። ይህ ብቻ ጸበሉ ብቻ ሳይሆን እንግዲህ ይሄ ወይን ዋሻ ተክለ ሃይማኖት ይባላል። እዛኛው ማዶ ዋሻ እንድሪያስ፣ ከላይ ዜና ማርያም፣ ሶስቱ ውስጥ ለውስጥ እንዲሁ አባቶቻችን ሲነግሩ ይሄ ላዩ የጋራው ውስጡ ክፍት ነው የሚባል ክፍት ነው የሚባል። ስለዚህ በቃ ሶስቱ ቅዱሳን ራሱ የሆነ ክብራቸው ለሰው እንትን እንዳይገለጽባቸው ውስጥ ለውስጥ እየተገናኙ ጸሎት ጸልየው ሰላምታ ተቀያይረው ይመለሱ ነበር። ወደ የጸሎት ቦታቸው ተመልሰው ይሄዱ ይገናኙ ነበር ይባላል። ስለዚህ ጸበሉን ከቀዳን በኋላ በአንድ ጎን ራሱ ወደዚያ መሄጃ ማለፊያ መንገድ ሁሉ እንዳለው ባይናችን አይተናል ማለት ነው። አዎ። እና ይሄ የምታዩት ይሄ ዋሻ ቀደም ሲል ያው በኦሪት 44 ዓመት በመስዋዕተ በግ ተቀድሶበታል። ከዚያም በፊት ብዙ ዘመን ቆይቷል። ነገር ግን ከዚያ ከኦሪቱ ቀጥሎ ሐዲስ ኪዳን ገብቶት በክርስትና እምነት ሲገለገል 30 ዓመት ከቆየ በኋላ በአቡነ ተክለ ሃይማኖት ጳጳስነት አቡነ ተክለ ሃይማኖት እንድሪያስን ወስደው ደብረ ሊባኖስ አመንኩሰው ስልጣን ሰጥተው ድንግል ናቸው። ከዚያ ሲያገለግሉ ብዙ ጊዜ ቆይተዋል። ከዚያ ሲያገለግሉ ቆይተው ስብከተ ወንጌል እዚህ ምድረ እንፍራዝ አልደረሰውም ሲባል ታዘው በጨጌነት ከዚህ 12 ነው የመጡ። እነዚህ ከዚያ ታዘው መጥተው አቡነ እንድሪያስ ከዚህ ዕጣ ደርሷቸው ከዚህ ገብተዋል። ከዚህ አሁን የኦሪቱን ስርዓት ሁሉ አስለቅቀው ክርስቲያን እምነት አሳምነው አጥምቀው ክርስቲያን አድርገው ህዝቡን እንደገና ገዳም አድርገው መስርተው የአንድነት ገዳም አድርገው 380 መነኩሴ ከዚህ ዱሩ ላይ አስፍረው ሲያገለግሉ የቆዩ አባት ናቸው። ሰለ ነው። አሁንም ሌት ተቀን እየተጠበቀ ነው። ነብር አለው። አሁን ይጠብቃል ነብሩ። አዲያ ጣራ ገዳም ይላል፣ ከዚህም ይላል። የናወዘብን እሱን ብዙም አለኝ ታብለን አንወክለውም። ከዚህም ይጠብቃል። ጣራ ገዳም ደግሞ ይሄዳል፣ ደግሞ እዚህ ይመጣል። እየተመላለሰ ነው የሚጠብቅ። ቅርጾቹ መንበረ ኦሪት አለው። የኦሪት የመስዋዕቱ ማፍሰሻ የድንጋይ ገበታው፣ መጻሕፍቱ የኦሪቱ መጻሕፍት፣ ኦሪት መንበሩ ሀውስጥ መንበሩ የእንጨት ነው። ብዙ ታሪካዊ ያለው ነው። መንጦላይቱን የተሸከመው የድንጋይ ወጋግራ ነው። ዙሪያው የድንጋይ ወጋግራ ነው። ብዙ እንትን አለው። ቅባ ቅዱስ ደግሞ ያመጡበት ኃይለስ እንትን አቡነ እንድሪያስ ከኢየሩሳሌም ያመጡበት የቅባ ቅዱስ ደግሞ ይህን የመሰለ ደግሞ ምን ብርህም የማይባል አለ እና ያንን ስትገቡ ልታዩት ነው። ዜና ማርያም የጸለየችበት ገንዳ አለ። ዘንዶው ሲጠጣበት የነበረ ገንዳ አለ። የኦሪቱ መስዋዕት ሲሰዋበት የነበረ አገልግል አለ። ያን ሁላ ታያላችሁ። አዎ። እና ብዙ ታሪክ አለው፣ ብዙ ቅርስ አለው። ነገስታቶች የተቀበሩበት ደግሞ ክፍል አለው። ያንን ታያላችሁ።
የውሎ መንገድ ይወስዳል የሚባለውን ደግሞ በሩንም ታያላችሁ። ነበሩ ይሉናል። እኛ ከደረስነ ግን ከዚህ የተቀበረ ሰው የለም። ረጃጅም ሰው እርግጥ አስከሬኑን ረጃጅም ሆኖ እናየዋለን እና አለ ራሳችሁ አይናችሁ ታዩታላችሁ። አዲስ ዘመን በላይ ዜና ማርያም አለች፣ ዋሻ ነው ያም። እሷ ደግሞ እዚህ ነው ስትጸልይ ነበር። የዘነ ማርያም ገንዳ የምላችሁ ያቺ ስትጸልይበት ነው የነበረው። አሁን አዘዋት አቡነ እንድርያስ ከዚህ ሀዳ ገብታለች። ይህ ዋሻ በዚህ ወስዶ ከመሃል ላይ ባህር አለ። ከዚያ ከባህሩ በስተቀኝ ወይነ ዋሻ ያገባል፣ ከባህሩ በስተግራ ዜና ማርያም ያገባል እያሉ አባቶቻችን ይነግሩናል። አሁን እስከዚያ ለመሄድ ደግሞ የአሁኑ ልጅ ምንም መንፈሱ ደካማ ነው፣ አይሄድም። ሲሄድም እንዲሁ ብሎ ሲያይ እየደነገጠ ብዙ እየታመመ ተመለሰ። አንድ ፈረንጅም ደግሞ እንደዚህ ባውዛ መብራት ይዞ ያንን እናሳየዋለን። ስናሳየው መብራቱን ጨረሩን ሲያሳየው ከውስጥ ምን ይነሳል? የሌት ወፍ ተነሳ። የሌት ወፍ ይብርብርም ያለ የሌት ወፍ አለ። ያ ህው ብሎ ሲነሳ ምኑ መጣለና እንዲህ ሲል አለቱ ቅርብ ነው፣ ራሱን ቀጭ ያደረገው። ከዚህ ታሞ ጎንደር ሲደርስ ሞተ። ከዚያ ወዲያ አይ ተው ከዚህ ወዲህ ሰው አታግቡ፣ ምን ጊዜም ንጹህ ሰው ነው የሚሄድበት ብለው አግደው ነው እንጂ ብዙ ሰዎች እየሄዱ ሲያቀታቸው እየተመለሱ እየሄዱ ገብተው አይተውታል። እና በሩን እናንተም ማየት ትችላላችሁ። ስሜ ቄስ ታድሎ ደምስ እባላለሁ። የቤተ ክርስቲያኑ ገበዝ ኪዳን አድራሽ ነኝ። ይሄ ላዩ የምታዩት ቤተ ክርስቲያን እግዚአብሔር ያነጸው ዋሻ የድንጋይ ህንጻ ነው። ወደ ግንባር ያለው ወደ ምስራቅ ገር ያለው ቤተ መቅደስ ነው። ይሄ ቆምንበት ቅድስት ማህሌት ነው። ወደ ሰሜን ገጥ ያለው ዕቃ ቤት እና የካህናት ማደሪያ ነው። ወደ ደቡብ ያለው አካባቢ ክፍል ከጭቃ ብቻ የተገነባ ዕቃ ቤት ነው። ይሄ ከቤተ መቅደስ ሳንቃ ላይ ደግሞ ያለችው እናታችን ቅድስት ድንግል ማርያም ስላርኖ ነው። ጌታችን ኢየሱስ ክርስቶስ ገና ሳይወለድ በትንቢት አባቶች በመንፈስ ቅዱስ ተገልጸላቸው ስዕለው ያስቀመጧት ስላርኖ ናት። አዎ ከቤተ መቅደስ ሳንቃ ላይ ነው። ይሄ የምናየው ከቆዳና ከዕፅ የተሰራ ቀደምት መንበር ነው። ካህናት ሲያገለግሉበትና ሲቀድሱበት ሲያወድሱበት ቅዱስ ሥጋውና ክቡር ደሙ ሲሰጡበት የቆየ ቅርስ መንበር ነው። አሁን ወደ ዋሻው እንሄዳለን። ወደዛ ውስጥ ያለችው በሯ ያቺ ደግሞ ከአቡነ ተክለ ሃይማኖት ቤተክርስቲያን ዋሻና ከእናታችን ከቅድስት ዜና ማርያም አዲስ ዘመን በላይ ካለችው ውስጥ ለውስጥ የሚያገናኝ ነው። ዋሻው ውስጥ ላይ የነገስታት ቀብር ያለበት፣ መካከል ላይ ባህር አለበት እና ይኸው አባቶች ውስጥ ለውስጥ ሂደው ባህሩን አይተው ተመልሰው መጥተዋል። ይኸው ውስጥ ለውስጥ ለመድ ከነገስታት ቀብር በኋላ በመሰላል ነው ወደታ የሚወረደው። ከነገስታት ቀብር በኋላ ለመሄድ ስለሚከብድ ከዛ በታይ መውረድ አይቻልም። ይሁን የተወሰነ በሯን አይቼን የተመለስኩ እንጂ ይኸው ይሄ ቦታ ታላቅ ቦታና የባህታውያን የደግ ቦታ የብዙ ባህታን ስውር ስለሆነ እኛ ወደ ውስጥ ለመግባት ከብዶን አንገባም። ከአባታችን ከአቡነ ተክለ ሃይማኖት ቤተክርስቲያን ዋሻ ውስጥ ለውስጥ የሚያደርሰው በር ይሄ ነው። የነገስታት ቀብር ይሄ ነው። አባቶቻችን የነበሩት አባቶቻቸው ከሌ ብለው አላዘረዘሩንም። የድሮ አባቶቻችን የነበሩትኝ ካህናቶች ስማቸውን አልገለጹልንም። ጠዋት ሂደው ማታ ከብት ሲገባ ተመልሰው መጡ ብለው ነግረውናል አባቶቻችን። ስማቸውን አልገለጹልን። ከቅርብ ጊዜ ወዲህ አልተሞከረም። ከዚህ በኋላም ማለፍ አይቻልም።
ጻድቁ አቡነ እንድርያስ መጀመሪያ መተው ሱባኤ ያዙባትና ከመላከ እግዚአብሔር ጋር የተነጋገሩበት ድሮ ደብር ትባላለች። እቺ ደግሞ የበግ ቆዳ የሚመስል ይሄ ደግሞ የአባቶች ለምድ ነው፣ ልብስ ነው። ይሄ ደግሞ ቁሙ ሳጥን ከፊል አጽም ነው፣ የቅዱሳን አጽም ነው። እቺ ጥላ ያለችባት ሳንዱቅ ደግሞ የእናታችን ቅድስት ዜና ማርያም የጸለየችበት ነው። 25 ዓመት ከሽሌ ውስጥ ሆና 25 ዓመት ጸለያበታለች። ይሄ ቁም ሳጥኑ የካህን አጽም ነው፣ የቀደምት የኦሪት አጽም ነው፣ የካህን አጽም ነው። ከላይ ጎተራው የምታዩተኝ የወይን ማጠራቀሚያ የመነኮሳት ወይን እያመረቱ እያመጡ ከዚህ የሚያሰባስቡበትና የሚያኖሩበት ጎተራ ይባላል። ይሄ ከመሬት ላይ ወድቆ የምታዩት ከደጅ 2 ደወል ይላሉ። ከዚህ ደግሞ ለጉብኝት 4 ደወል ነው ጻድቁ ይዘው የመጡ። ይሄ ደወል ነው ወፍራምና ቀጭን የሆነ ድምጽ ያለው እና በጸሎት ጊዜ ወደ አገልግሎት ስንገባ የምንመታው ነው። ይሄ ደግሞ ከዕፅ የተሰራ መስዋዕተ ኦሪት ሲሰዋበት የነበረው ጽዋ ወይም የመስዋዕተ ኦሪት መሰዊያ ነው። ይሄ ደግሞ ገበታ ነው፣ የድንጋይ ገበታ ነው። ይሄ የድንጋይ ገበታ ነው። መስዋዕተ ኦሪት ሲሰዋበትና በጉ ከዚህ ላይ ቀርቦ ተሰውቶ ከዚህ ላይ ደሙን አጠራቅመው ወደዚህ ገጥ አድርገው ሲያበቁ ስርዓት የሚያደርሱበት የመስዋዕተ ኦሪት መሰዊያ መገልገያ ነው። ይሄ ደግሞ ረዝሙ ገንዳ የዘንዶ መጠጫ ነው። 2 ዘንዶዎች ነበሩ ከዚህ ውስጥ እና ከዚህ ላይ የሚበላና የሚጠጣ ነገር እያደረጉ ሲመገቡበት የነበረው ነው። ይሄ ደግሞ እቺ ደግሞ የምታዋታኝ ገበታ ነገር እሷ ደግሞ የድፍድፍ መክፈያ ወይም መገልገያ ነው። ይሄ ነጋሪቱ የአፄ ዘርዓ ያዕቆብ ነጋሪት ነው። ይሄ ደግሞ ሳንዱቁ የቆዳ ሳንዱቅ ነው፣ ነባር ሳንዱቅ ነው። ይሄ ወንበሩ ደግሞ 8 እግር ወንበር ቀደምት ወንበር ነው። ከዚህ ላይ ተመልሰን 3 ጣውላ ያሉተኝ እቺ ደግሞ ደወል ወይም የእጅ ማጨብጨቢያ የመነኮሳት መጥሪያ ወይም ማሰባሰቢያ ነው። ከላይ የተሰቀለ ጋሻ የሚመስለው ወደ ታይ ደግሞ የሆነች ቅርንፍ ነገር አለይ። እሷ ከመካከል ላይ ከማህሌቱ ላይ ከቅዱስት ላይ ሆኖ ካህናት ግብረ ሌሊት ሲገለገሉበት የነበረው ቀንዲል ነው። ይሄ ደግሞ ከዚህ ውስጥ ከሙዚየም ውስጥ ያለው ተለተ ያለው 8 እግር ወንበር 4 እግር ወንበር ነው። ከዚህ መካከል ላይ ያለው ከዚህ ላይ ያለችው ውስጥ ላይ ያለችው ደግሞ መሶበ ወርቅ ናት። ከሱ ከመካከል ላይ ወደዛ ገጥ ብላ ደግሞ ያለችው በዘንድሮው ዕለት ቤተልሔም ስንገለባ ከቤተልሔም ውስጥ ተቀብራ ያገኘናት በቅርቃሃ ሙርጧ ላይ የተያዘች ጋን ናተኝ እና ያለው ቅርስ ይሄን ይመስላል። ምናልባት ወደ ውስጥ ብንገባ በጣም የተሻለ ይሆን ነበር። ምክንያቱም ያሉትን ነገሮች እነዚህ እንደዚህ ናቸው እያልን በመረጃ ለመረዳት ማለት ነው። ግን እዚህ ሆነን ባጭሩ እንትን ስንል ታሪኩ ይህ ቤተክርስቲያን የወይን ዋሻ ተክለ ሃይማኖት ነው የሚባል። እንዴት ነው ይህ የወይን ዋሻ ተክለ ሃይማኖት የተባለ ቢባል አካባቢ የወይን ተክል በተፈጥሮ እየበቀለ ወይን ይመረትበት ነበር ይባላል። ስለዚህ ያ ወይን እየተለቀመ እየመጣ ከዚህ ውስጥ ላይ ጎተራዎች አሉ። በእነዚያ እየተከተተ ከዚህ አልፎ ሌላ ቦታ ደራ ወረዳ እስከ ሽሜ ማርያም ድረስ እየሄደ ይቀደስበት ነበር ይባላል። አካባቢው ራሱ ወይን ይተከልበት ወይም ደግሞ በተፈጥሮ ነው የሚበቅል የነበር ያነ ወይን እኮ ይባላል ጎጡ ማለት ነው። እንግዲህ በዋናነት አቡነ ተክለ ሃይማኖት እዚህ ቦታ የጸለዩበት ነው የሚባለው። ይህ ቦታ ወደ ውስጥ ስንገባ የእንትኖች የወይን ማስቀመጫዎች አሉ። ከዚያም ቀጥሎ ቤተልሔሙም በዚህ ውስጥ ነው ያለ። ሲደመር ከቤተልሔሙ ውስጥ ደግሞ ቅዱሳን አባቶቻችን
በቃ በጸሎት የነበሩበት ቦታ ራሱ ትንሽ ዶርም ሆነው አሉ። ግን በኦሪት 44 ዘመን የኦሪት መስዋዕት ተሰውቶበታል ነው የሚባለው። ኦሪት 44 ዘመን ተሰውቶበታል ነው የሚባለው። እዚያው በኋላ በታቦተ ቅዱስ ሚካኤል ያው ሲገለገል ቆየ። ከዚያም በኋላ እንደገና በአቡነ ተክለ ሃይማኖት ከጸለዩበት በኋላ በአቡነ ተክለ ሃይማኖት ነው እየተገለገለ ያለ ማለት ነው። እንግዲህ እንደሚታየው በዚህ ውስጥ ጸበሉ ያለ በዚህ ውስጥ ነው። በኋላ እናየዋለን። ዘይት ነው የሚመስል፣ ክረምት አይጨምርም፣ በጋም አይጎልም። 30 እና 40 ደቂቃ ወደ ውስጥ ከተጓዙ በኋላ ጸበሉ ይገኛል። ባህር ነው፣ ላዩ በአረንጓዴ የተሸፈነ ነው። ያንን ቀድተን እንመጣለን። ይህ ብቻ ጸበሉ ብቻ ሳይሆን እንግዲህ ይሄ ወይን ዋሻ ተክለ ሃይማኖት ይባላል። እዛኛው ማዶ ዋሻ እንድሪያስ፣ ከላይ ዜና ማርያም፣ ሶስቱ ውስጥ ለውስጥ እንዲሁ አባቶቻችን ሲነግሩን ይሄ ላዩ የጋራው ውስጡ ክፍት ነው የሚባል ክፍት ነው የሚባል። ስለዚህ በቃ ሶስቱ ቅዱሳን ራሱ የሆነ ክብራቸው ለሰው እንትን እንዳይገለጽባቸው ውስጥ ለውስጥ እየተገናኙ ጸሎት ጸልየው ሰላምታ ተቀያይረው ይመለሱ ነበር። ወደ የጸሎት ቦታቸው ተመልሰው ይሄዱ ይገናኙ ነበር ይባላል። ስለዚህ ጸበሉን ከቀዳን በኋላ በአንድ ጎን ራሱ ወደዚያ መሄጃ ማለፊያ መንገድ ሁሉ እንዳለው ባይናችን አይተናል ማለት ነው።